ለዓመታት ያለመቋረጥ ሲካሄድ የቆየው የሩሲያና ዩክሬን ጦርነት በዓለም አቀፍ ፖለቲካና ምጣኔ ሀብታዊ እንቅስቃሴዎች ላይ በጉልህ የሚታዩ ተጽዕኖችን እያሳደረ አሁንም ቀጥሏል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ለቢቢሲ የሰጡት ሰፊ ቃለ መጠይቅና በብራሰልስ የታየው የአውሮፓ ህብረት የማዕቀብ ውዝግብ ጦርነቱ ከአካባቢያዊ ግጭትነት ወጥቶ ዓለም አቀፋዊ የህልውና ትግል መሆኑን አሳይቷል። ፕሬዝዳንት ዜሌንስኪ በዚሁ ቃለ መጠይቃቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቀድሞውኑ የሶስተኛውን የዓለም ጦርነት ጀምረዋል ያሉ ሲሆን ዓለም አቀፉ ማህበረሰብ አምባገነንነትን ለመግታት በቁርጠኝነት ሊነሳ ይገባል ሲሉ ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ በኪየቭ በሚገኘው ቢሮአቸው ውስጥ ከቢቢሲ ጋር በነበራቸው ቃለ ምልልስ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሶስተኛውን የዓለም ጦርነት መጀመራቸውን ሲናገሩ ጉዳዩን ከመሬት ይዞታ በላይ አድርገውታል። ጦርነቱ ዲሞክራሲያዊ እሴቶች ከጭቆና ጋር፣ ነጻነት ደግሞ ከባርነት ጋር የሚያደርጉት ትግል እንደሆነም ገልጸዋል። ሩሲያ በዩክሬን በኩል አልፋ ወደ ቀሪው አውሮፓ እንደምትገሰግስና ይህንንም ለማስቆም ብቸኛው መንገድ ከፍተኛ ወታደራዊና ኢኮኖሚያዊ ጫና ማሳደር እንደሆነ አብራርተዋል። ዜሌንስኪ እንደሚሉት ሩሲያ በኃይል ልታሰፍን የምትፈልገው አዲስ የዓለም ስርዓትና የአኗኗር ዘይቤ ሰዎች በነጻነት የመረጡትን ዲሞክራሲያዊ ሕይወት የሚቀለብስ በመሆኑ ጦርነቱ የዩክሬን ብቻ ሳይሆን የመላው ነፃው ዓለም ትግል ነው ሲሉም አጋርነት ጠይቀዋል። ይሁን እንጂ ይህ የዜሌንስኪ ጽኑ አቋም በአዲሱ የአሜሪካ አስተዳደር ዘንድ ትልቅ ፈተና እየገጠመው ይገኛል። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በዩክሬን ላይ የሚደረገው ድጋፍ እንዲቀንስና ኪየቭ ወደ ድርድር ጠረጴዛ እንድትመጣ ከፍተኛ ጫና እያደረጉ ነው። ትራምፕና ምክትል ፕሬዝዳንታቸው ጄዲ ቫንስ ዩክሬን የተወሰኑ ይዞታዎቿን ለሩሲያ አሳልፋ በመስጠት የተኩስ አቁም ስምምነት ላይ እንድትደርስ ፍላጎት እንዳላቸው በግልጽ የታወቀ ጉዳይ ሆኗል። በተለይም በጄኔቫ የተደረጉት የሰላም ንግግሮች ዋዜማ ላይ ትራምፕ ዩክሬን በፍጥነት ወደ ጠረጴዛው ብትመጣ ይሻላል በማለት የሰጡት አስተያየት በኪየቭና በዋሽንግተን መካከል ያለውን መቃቃር አጉልቶታል። ዜሌንስኪ ግን ይህንን የመሬት ስምምነት ጥያቄ በፍጹም ውድቅ እንደሚያደርጉት ሮይተርስ ዘግቧል። ሩሲያ በምስራቃዊ የዶኔስክ ክልል የምትፈልጋቸውንና ዩክሬን የምሽግ ከተሞች ብላ የምትጠራቸውን ይዞታዎች አሳልፎ መስጠት በመቶ ሺዎች የሚቆጠሩ ሰዎችን ለጠላት አሳልፎ መስጠትና የሀገሪቱን ማህበራዊ አንድነት መናድ እንደሆነ ይገልጻሉ። ለዜሌንስኪ ጊዜያዊ የተኩስ አቁም ማለት ለፑቲን ዳግም የመደራጀት ዕድል መስጠት ማለት ነው። ሩሲያ ለጊዜው ጦርነቱን ልታቆም ትችላለች ያሉት ዜሌንስኪ ነገር ግን ከጥቂት ዓመታት በኋላ አቅሟን አድሳ ዳግም ጦርነት መጀመሯ አይቀሬ ነው ሲሉ ለቢቢሲ ቃላቸውን ሰጥተዋል። ጦርነቱ እንዲቆም ሩሲያ የያዘችውን የዩክሬን 20 በመቶ መሬት በይፋ እንድትረከብ የሚቀርበው የሰላም አማራጭ ለዩክሬን ሉዓላዊነት ብቻ ሳይሆን ለዓለም አቀፍ ፍትህም ትልቅ ስጋት እንደሆነ ይሞግታሉ። ድል ማለት የ1991ን የዩክሬን ድንበር መመለስ ብቻ ሳይሆን የዓለምን ሰላም ማረጋገጥ እንደሆነ ዜሌንስኪ አጥብቀው ያምናሉ። ይሁን እንጂ ይህንን ድል ለመቀዳጀት ሀገራቸው በቂ መሳሪያ እንደሌላትና የምዕራባውያን አጋሮችም የላቁ የጦር መሳሪያዎችን የማምረት ፈቃድ ለመስጠት ፈቃደኛ አለመሆናቸው ትልቅ እንቅፋት ሆኖባቸዋል። በተለይም የፓትሪዮት የአየር መከላከያ ሚሳኤሎችን በዩክሬን ምድር ለማምረት የቀረበው ጥያቄ ምላሽ አለማግኘቱ ፕሬዝዳንቱን በእጅጉ አሳዝኗል። በተመሳሳይ ሰዓት በአውሮፓ ህብረት ውስጥም የዲፕሎማሲው ሽኩቻ እየጠነከረ መጥቷል። የሩሲያን የነዳጅ አቅርቦት ሙሉ በሙሉ ለማገድ የታለመ 20ኛው የማዕቀብ ጥቅል በትልቅ እንቅፋት ላይ ወድቋል። የታስ ዘገባ እንደሚያመለክተው የአውሮፓ ህብረት የሩሲያን ነዳጅ የሚያጓጉዙ ታንከሮችን እንቅስቃሴ ለማገትና አስፈላጊውን የኢንሹራንስ እንዲሁም የቴክኒክ አገልግሎት እንዳያገኙ ለማድረግ የቀረበው ዕቅድ በአሜሪካና በሌሎች የቡድን 7 አባል ሀገራት ተቀባይነትን አላገኘም። አሜሪካ በዚህ ረገድ የራሷን እርምጃ በራሷ ጊዜ እንደምትወስድ በመግለጽ የጋራ እቅዱን ውድቅ ማድረጓ በምዕራባውያን አጋሮች መካከል ያለውን የፖሊሲ ልዩነት ፍንትው አድርጎ ያሳያል። ይህ ልዩነት ደግሞ ሩሲያ የኢኮኖሚ ማዕቀቦችን በመቋቋም ጦርነቱን እንድትቀጥል ተጨማሪ የገንዘብ ምንጭ እንድታገኝ እድል እየሰጣት ነው ተብሏል። በአውሮፓ ህብረት ውስጥም ቢሆን የውስጥ ክፍፍሉ አይሏል። ሃንጋሪ ዩክሬን በድሩዝባ የነዳጅ ቧንቧ መስመር በኩል የሚተላለፈውን የሩሲያ ነዳጅ አቋርጣብኛለች በሚል አጠቃላይ 20ኛውን የማዕቀብ ጥቅል እንደምትቃወም ዝታለች። ይህ የቡዳፔስት አቋም በአውሮፓ ህብረት ውስጥ ውሳኔዎችን በአንድ ድምፅ የማሳለፍ ሂደትን እጅግ አስቸጋሪ አድርጎታል። በተጨማሪም እንደ ግሪክ፣ ማልታ፣ ጣሊያንና ስፔን ያሉ ሀገራት በባህር ላይ የሚደረገው የነዳጅ ታንከሮች ፍተሻ ከሩሲያ ጋር ቀጥተኛ ወታደራዊ ግጭት ሊቀሰቅስ ይችላል በሚል ስጋታቸውን እየገለጹ ይገኛሉ። ይህ ሁኔታ የሚያሳየው ምዕራባውያን ሩሲያን በኢኮኖሚ ለመገደብ ያላቸው ፍላጎት ከራሳቸው ብሔራዊ ጥቅምና ከደህንነት ስጋት ጋር እየተጋጨ መሆኑን ነው። በተለይም የነዳጅ ታንከሮችን መፈተሽ የባህር ላይ ወታደራዊ ግጭት ሊቀሰቅስ ይችላል የሚለው ስጋት በአውሮፓ ሀገራት መካከል ከፍተኛ ጭንቀትን ፈጥሯል።
በዚህ ሁሉ ውጥረት መሃል የዩክሬን የውስጥ ፖለቲካም ሌላው የመነጋገሪያ ርዕስ ሆኗል። ፕሬዝዳንት ትራምፕ እና አንዳንድ የምዕራባውያን አካላት ዜሌንስኪ በ2026 ክረምት ላይ ምርጫ እንዲያካሂዱ ጫና እያደረጉባቸው ነው። በጦርነት ውስጥ ባለች ሀገር በሚሊዮኖች የሚቆጠሩ ዜጎቿ በተሰደዱበትና የተወሰነው መሬቷ በጠላት ቁጥጥር ስር ባለበት ሁኔታ ምርጫ ማካሄድ ያለውን ፈተና ዜሌንስኪ በዝርዝር አስረድቷል። እናንተ የምትፈልጉት ምርጫ እንዲካሄድ ነው ወይስ እኔን ከስልጣን ለማስወገድ? በማለት ለምዕራባውያን አጋሮቻቸው ጥያቄ ያቀረቡት ፕሬዝዳንቱ ምርጫው እንዲካሄድ ከተፈለገ በመጀመሪያ የደህንነት ዋስትና ሊሰጣቸው እንደሚገባ አሳስበዋል። ለእሳቸው ምርጫው የህጋዊነት ጥያቄ ሳይሆን አገሪቱን ለተጨማሪ አለመረጋጋት የመዳረግ ስጋት ነው። ይሁን እንጂ ከትራምፕ ጋር ያላቸውን ግንኙነት በጥንቃቄ ለመያዝ በመሞከር የአሜሪካ የደህንነት ዋስትና በፕሬዝዳንቶቹ ፍላጎት ላይ ብቻ ሳይሆን በተቋማትና በኮንግረስ ድጋፍ ላይ የተመሰረተ መሆን እንዳለበት ገልጸዋል። ዜሌንስኪ በአሁኑ ወቅት በአንድ በኩል ከሩሲያ ወታደራዊ ጥቃት፣ በሌላ በኩል ደግሞ ከአሜሪካና ከአውሮፓ የሚመጣባቸውን የዲፕሎማሲ ጫና እየተከላከሉ ይገኛሉ። በሀገር ውስጥም ቢሆን በመንግስታቸው ውስጥ በተከሰቱ የሙስና ቅሌቶችና የአማካሪዎቻቸው ለውጥ የተነሳ ትችቶች ቢሰነዘሩባቸውም አሁንም በአብዛኛው የዩክሬን ሕዝብ ዘንድ ያላቸው ተቀባይነት ከፍተኛ ነው። ፕሬዝዳንቱ በቃለ መጠይቁ ማጠቃለያ ላይ እንደገለጹት ጦርነቱ በሁለት ትይዩ መንገዶች እየተጓዘ ነው። አንደኛው ወታደራዊ መስመር ሲሆን፣ ሁለተኛው ደግሞ ከዓለም መሪዎች ጋር የሚደረገው ዲፕሎማሲያዊ ትግል ነው። ፑቲንን ለማስቆም ከእነዚህ መንገዶች አንዱ ስኬት እንደሚያመጣ ያላቸውን ተስፋም አልቆረጡም። መሬት ያለ ሰው ምንም ነው የሚለው አቋማቸው የሰው ሕይወትን ከመሬት ይዞታ በላይ ዋጋ እንደሚሰጡት የሚያሳይ ቢሆንም የድንበር ጉዳይ ግን ከፍትህ ጋር የተያያዘ መሆኑን አጥብቀው ያምናሉ። የአውሮፓ ሕብረት በበኩሉ በ20ኛው የማዕቀብ ጥቅል ዙሪያ ያለውን ልዩነት ለመቅረፍ ጥረት ቢያደርግም እስካሁን በሁሉም አባላት ዘንድ ስምምነት ላይ መድረስ አልተቻለም። በተለይም የሩሲያን ነዳጅ የሚያጓጉዙ ታንከሮችን የማገድ ዕቅድ ከዓለም አቀፍ የንግድ ሕግጋትና ከባህር ደህንነት ጋር ተያይዞ ብዙ ጥያቄዎችን አስነስቷል። አሜሪካ በዚህ ጉዳይ ላይ ያላት የተለየ አቋም የአውሮፓ ሕብረት ብቻውን የሩሲያን የገቢ ምንጭ መዝጋት እንዳይችል አድርጎታል። ሩሲያ በበኩሏ የምዕራባውያኑን ማዕቀብ ለማለፍ የተለያዩ ስልቶችን እየተጠቀመች ሲሆን የነዳጅ ሽያጯን ወደ እስያና ሌሎች አካባቢዎች በማዞር ኢኮኖሚዋ እንዳይፈርስ ስትከላከል ቆይታለች። ይህ ደግሞ ለጦርነቱ መቀጠል አስፈላጊውን የገንዘብ ድጋፍ እንድታገኝ አስችሏታል። በሌላ በኩል የዩክሬን አየር መከላከያ አቅም አሁንም አሳሳቢ ደረጃ ላይ ይገኛል። ፕሬዝዳንት ዜሌንስኪ ለቢቢሲ እንደተናገሩት አጋሮቻቸው የፓትሪዮት ስርዓትን በዩክሬን ለማምረት ፈቃደኛ አለመሆናቸው ትልቅ እንቅፋት ነው። ያለበቂ የአየር መከላከያ ሀገሪቱን ከሩሲያ የሚሳኤል ጥቃት መጠበቅ እጅግ አስቸጋሪ እንደሆነም አብራርተዋል። ዩክሬን በራሱ አቅም መሳሪያዎችን ለማምረት ያላትን ፍላጎት የምዕራባውያን ኩባንያዎች ካልደገፉት ለረጅም ጊዜ በውጭ እርዳታ ላይ ጥገኛ ሆና እንድትቀጥል ያደርጋታል። ይህ ደግሞ በዋሽንግተን ካለው የፖለቲካ ለውጥ ጋር ተዳምሮ የዩክሬንን የመከላከል አቅም አደጋ ላይ ሊጥለው ይችላል። የዩክሬኑ ጦርነት ከአካባቢያዊ ግጭትነት ወጥቶ የዓለም ሀያላን ፍላጎት የሚጋጭበት ትልቅ መድረክ ሆኗል። ፕሬዝዳንት ዜሌንስኪ የዓለም ሶስተኛው ጦርነት ተጀምሯል ሲሉ ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት ተገንዝቦ አሁኑኑ ፑቲንን እንዲገታ የቀረበ የመጨረሻ ጥሪ ይመስላል። ጦርነቱ በጦር ሜዳ ብቻ ሳይሆን በነዳጅ ታንከሮች፣ በኢኮኖሚ ማዕቀቦችና በዲፕሎማሲያዊ የቃላት ጦርነት ውስጥ ተዘፍቆ ይገኛል። ነገ ማክሰኞ የሚታሰበው የጦርነቱ 4ኛ ዓመት መጀመሪያ ዓለም ወደ ሰላም ወይስ ወደ በለጠ ጥፋት እንደሚያመራ የሚወስን ወሳኝ የታሪክ ምዕራፍ እንደሚሆን ይጠበቃል።